ግባ ግባ ግባ። እንዴ እኔ እኮ መመስከር አለብህ ብርሃን፣ ገብተህ ነው መመስከር ያለብህ። ጥሩ አጋጣሚ ነው። 1000 ሰው ባለበት ጥሩ ኦፖርቹኒቲ ነው። ላውራኒ አውሪሽ። እሺ በቅድሚያ ሰላም ብያለሁ። ሰላም፣ እንዴት ነሽ? ደህና ነኝ ማሻአላ። ምን ታዘዝ? በመጀመሪያ ሻይ አረ ሁሉም አለ እናንተ ጋር። እሺ በመጀመሪያ አድናቂያችሁ ነኝ። እናመሰግናለን ብዙ ነገር እያደረጋችሁ ስለሆነ። እኔ ክርስቲያን ነኝ እና ብዙ ነገር ልዘባርቅ እችላለሁ፣ ግን በጣም ይቅርታ እየተንቀጠቀጥኩ ሁላ ነው። አይዞሽ። እና ያው እኔ ኦርቶዶክስ ነበርኩኝ። ያስፈራል ግን በጣም። አብሽሪ አብሽሪ፣ አውሪ። ፍሪ ሆነሽ ማውራት ነው። ምንም ምንልሽ ነገር የለም። እኛ ሐሳብሽን በደም አንሸራሽሪ። በዛውም የመናገር ክህሎትሽን እያዳበርሽ ትመጫለሽ። ፐብሊክ ስፒከር እየሆንሽ ትመጫለሽ። በአካል ቢሆን ደግሞ እጆችሽ እንዴት እንደምታንቀሳቅሺ፣ ፌሻል ኤክስፕሬሽን እንዴት እንደምታረጊ እናስተምርሽ ነበር። አለመታደል ሆኖ ግን እኛ በቪዲዮ ስለማንወጣ በድምጽ ደረጃ እንዴት መናገር እንዳለብሽ ያው ያለውን የእንትኑን የንግግር ክህሎትሽን እያዳበርሽ ትመጫለሽ። ጥሩ አጋጣሚ ነው። እንደው አብሽሪ፣ ቀጥይ። እሺ አመሰግናለሁ። በተለይ አንተን በጣም ፈጣሪ እድሜ ይስጥህ ነው የምንለው። ከብዙ ነገር እያዳንክ ነው ብዙ ሰው እና በጣም ነው የምናመሰግነው። እኔ ከነ ቤተሰቤ ነው አረብ ሀገር ነው ያለሁት። አንተን ብዙ ነው የምንከታተለው። እኔ እንኳን አዲስ ነው አካውንቱ፣ ወሬ ታበዛው ይቅርታ፣ ግን መግለጽ ስለፈለኩኝ ነው። በጓደኛዬ ነበር የምንከታተልና ቤት አብረን የምሰራው ልጅ ተሰራ ለቀቀችና እንደአጋጣሚ አዲስ ነው የከፈትኩት እና ማወቅ የምፈልገው ስለ ኢየሱስ ነው። ከኔ በላይ አንተ ስለምታውቅ ግን አንተ ስለምን በጣም ይቅርታ። ችግር የለውም። አንቺም በይኝ አንቺ አትበይኝ፣ አንተም በይኝ አንተም በይኝ፣ ምንም ችግር የለውም። አንቺ ብቻ እንዳትይኝ ብቻ። እሺ ቀጥይ፣ ጠይቂ። እሺ ሁሉንም አዳምጫለሁ፣ ግን ኢየሱስን መተው በጣም ከባድ ነውና እስቲ ቆይ ትንሽ ልረጋጋ መሰለኝ። ይቅርታ። ለምን ትተዋለሽ ኢየሱስን? ኢየሱስ መሲህ መሆኑን፣ ነብይ መሆኑን፣ መልእክተኛ መሆኑን፣ ያላ ባሪያ መሆኑን ሜታፊዚካል በሆኑ ነገሮች መቀበል ይቻላል፣ ግብሩም ማለት ነው። ኦንቶሎጂካል ደግሞ ባህሪውን ደግሞ ሰው መሆኑን፣ ከድንግል ማርያም ማህፀን ውስጥ በድንግልና መጸነሱን፣ ከድንግል ማርያም መወለዱን ያለ አባት እናምናለን እኛ ሙስሊሞች። ምድር ላይ 33 ዓመት ቆይታ እንደቆየ ወደ ሰማይ እንዳረገ ወደፊት ደግሞ እንደሚመጣ እናምናለን። ይሄ ነው እምነታችን። ምንድነው የኢየሱስ ክርስቶስን ረሱል ሰለላሁ ዐለይሂ ወሰለም መጨመር ነው ያልሽው። አንቺ 50 ብር ኖሮሽ 50 ብርሽን በመነተፈሽና በ50 ብር ላይ 50 ብር ብጨምርልሽ 100 ብር ይሆንልሻል። ጨመርኩኝ ነው ማለት ያለ። እኔ ጋር ስትመጪ ከነበረሽ 50 ብር ላይ 50 ብር ጨመርሽ ማለት ነው፣ 100 ብር ሆነልሽ ማለት ነው እንጂ ኢየሱስን አታጭው። ኢየሱስ መሲህ መሆኑን ከተቀበልሽ ዘ ፕሮሚስድ መሳያ መሆኑን ከተቀበልሽ በቂ ነው። እሱን አታጭው፣ የምታጭው ነገር የለም። ባይሆን ረሱል ሰለላሁ ዐለይሂ ወሰለም ማናቸው፣ ቁርአን ምንድነው የሚለውን ነገር በደንብ ሰፋ አድርገሽ ትማሪያለሽ። ያ ነው የሚያስፈልግሽ ላንቺ። ስለዚህ ምንም እንትን የሚል የለም። ያልተዘጋጀሽበት ነገር ካለ ጥናት አጥንተሽ ጊዜ ሰተሽው ለሁኔታዎች መስዋዕት ከፈይና እንደምንም ብለሽ ጥርስሽን ንክስ አድርገሽ ጊዜሽን መስዋዕት አድርጊና ጉልበትሽን መስዋዕት አድርጊና አጥኚ። እንደዛ ነው የሚበጀው። አብሽሪ፣ ምንም የሚያስደነግጥ ነገር የለም። ግልጽ ነው። አዎ አመሰግናለሁ። ከኔ በላይ ስለምታውቅ እኔ ብዙም እኔ ክርስቲያን ወክሌ ሳይሆን ራሴን ወክሌ ነው እንትን ነው። ስለ ስዕል አድኖ ምን ትለኛለህ? በጥንት ዘመን ፊደል የሚለው ቃል ራሱ ፈደለ ነው፣ ቀረጸ ከሚል ቃል ነው የመጣው። ቅርጽ ማለት ነው ፊደል የሚለው ቃል። ሐርፍ የሚለው የአረብኛ ቃል እንዲሁ በአራት ትርጉም አለው። ሐርፍ ማለት ሪሳይቴሽን ማለት መነባነብ በሚል ይመጣል። ሐርፍ የሚለው የአረብኛ ቃል ጥግ ወይም ጠረዝ በሚል ይመጣል። ሐርፍ የሚለው የአረብኛው ቃል
የፊደል በሚል ይመጣል። ሐርፍ የሚለው ቃል ሐረፈ፣ ቀረጸ በሚል ይመጣል። ቅርጽ በሚል ይመጣል ማለት ነው። በተለያየ ነገር ነው ሐርፍ የሚለው ነገር የሚመጣው ማለት ነው። ልክ እንደዛ ሆኖ ፊደል የሚለው ቃል እንትን ነው። ፊደሎቹ ራሱ ጥንት የነበሩት ስዕል ናቸው ራሱ የነበሩት። ለምሳሌ አሊፍ ስቲ ባ ስቲ ምናምን እንደ የግመል ምናምን ቅርጾች ነበሩ ጥንት በጥንት ጊዜ። ልክ አሊፍ ባ ምናምን ነገር በዕብራይስጥም እንደዛው ፊደሎቹ ቅርጽ ነበራቸው ራሱ እንደዚህ አይነት ነገሮች ነበራቸው። ቤት ይባላሉ በዕብራይስጥ አሁን ቤት ይባላል ራሱ ቤት የምትባለው ባ ናት። ቤት በቤት ቅርጽ ነበር የነበራቸው። ጋሜል የሚባለው ደግሞ ግመል ነው የነበረውና እንደ አይነት ነገሮች ነበራቸው። ድሮ ለትምህርት ይሰጡ ነበረ። እንዲሁም በባይብል ላይ ብሉይ ኪዳን ላይ ብትመለከቺ ሰማይ ላይ ያሉትን መላእክቶች እያየ ይስላቸው ነበር ሙሴ። በተራራው ላይ ይገለጽለት ነበረ። ያንን እያየ ሪቪል እያደረገ ኪሩቤሎችን ይስል ነበር። ነገር ግን የተከለከለው ምንድነው ሲባል ኦሪት ዘጸአት ምዕራፍ 20 ቁጥር 4 ላይ በላይ በሰማይ በታች በምድር ካለው የማንኛውም የተቀረጸ ምስል ለአንተ አድርገህ አትስገድ፣ አታምልክ ነው የተባለው። ስለዚህ መስገድ አይፈቀድም ነው። እኛውን ጥያቄያችን እንትኑ አይደለም። ማርያምን ማንም ያያት የለም፣ ገብርኤልን ማንም ያየው የለም። ቢሆን እንኳን ማለት ነው ቢሆን ምናልባት ለማስተማሪያነት ገብርኤልን ይመስላል ብለው ለማስተማሪያነት ጥንት ይጠቀሙበት ከነበረ እሱ በራሱ ችግር አልነበረም። በኋላ ላይ ሄዶ ግን ስግደት ለዛ የጸጋ ስግደት ይገባዋል ብሎ መስገዱ ላይ ነው መለማመኑ ላይ ነው ችግር የተፈጠረው ማለት ነው። ስዕል አድኖ የሚባል ነገር የለም፣ እንደዛ አይነት ነገር የለም። በኋላ ላይ ቁርአን ሲመጣ ግን ሙሉ ለሙሉ ተከለከለ። ስዕል ያለበት ወይም ምስል ያለበት ቤት መላእክቶች አይገቡም ተብሎ አሁን ፎቶ እንኳን አይደረግም። ምክንያቱም የልጅ ልጆቻችን ወደፊት ሲያድጉ አያቴ ቅድመ አያቴ እያሉ ማውራት ይጀምራሉ። ማውራት ከጀመሩ ደግሞ ዱዓ ማድረግ ይጀምራሉ። መለማመን ድረሱልን ማለት ይጀምራሉ እና ሽርክ ውስጥ ይገባሉ። ያ እንዳይሆን የተከለከለ ነው በኢስላም እና ምልሽ እንደዛ ነው። ታምረ ማርያም እንደዛ ነው የሚለው። ለስዕሏ የማይሰግድ ይላል። ለስዕሏ ስገዱ፣ ለስዕሏ የማይሰግድ ከዚህ ራቅ ይላል ራሱ። ለስዕሏ ስገዱ። አዎ ስዕል እንዴት ይሰገድለታል ነው ጥያቄያችን። ለስዕሏ የማይሰግድ ከዚህ ፈቀቅ ለስም አጠራሩ ምናምን እያለ ይናገራል። እና ለስዕሏ ይስገድ ነው የሚለው፣ ለማርያም አይደለም የሚለው፣ ለስዕሏ። ስለዚህ ለተቀረጸ ምስል የሚሰግዱ ይፈሩ ነው የሚለው ባይብል ላይ። አይታ አይፈቀድም። ሐውልት አድርገው ፎቶ አድርገው ምስል አድርገው የአንድን ሰው ለዛ ሰው መስገድ ማለት ጣዖት አምልኮ ነው የሚሆነው። ሄዶ ከጣዖታውያን ልዩነቱ ምንድነው ትነግሩን? ጣዖታውያንም እኮ በአንድ ወቅት ቅዱሳን የነበሩ ሰዎች ምናምን ነው እያደረጉ ጣዖት የሚሉት። አሁን ግሪኮች ጋር ስትመለከቸው እነ አፖሎ፣ እነ ጁፒተር፣ እነ ሜርኩሪ ምናምን የሚባሉት ጣዖቶችን የሚባሉት እነ ሃዴስ፣ እነ እንጦሮጦስ ምናምን የሚባሉት እንጦሮጦስ የሚባል አለ። እነሱ የአንደርግራውንድ አምላክ ምናምን የሚመለኩት ምን አድርገው ነው? በአንድ ወቅት የሆኑ ወይ እንትናቸው አይደለ አማልክት የነበሩ ምናምን ተብለው የሚባሉ ማለት ነው። ግሪክ ሮም ውስጥ የነበረው ነገር ማለት ነው። ወደ ባቢሎንም ወደ ፋርስም ወደ ግብጽ ውስጥም የነበሩ ነገሮች ኦሲሪስ፣ አይሲስ እና ሆረስም ወደ ህንድም ስቴጂ ብርሃማ፣ ቪሽኑና ሲቫ እና ኢንድራ ምናምን የመሳሰሉት በአጠቃላይ እንደዛ ነበሩ። ኦኬ ይቅርታ በጣም ኮሜንት ላይ ማለት ነው ጂጂ ምናምን አትበሉ። እኔ ጂጂ አይደለሁም እና ደግሞ ማን ነው በጣም ነው የሚያስፈራው። ሌላ ስታመልኩት የነበረውን አምላክ ትታችሁ መምጣት፣ ሌላ ጥያቄ መፍጠር፣ ራሳችሁ ላይ አምላካችሁን መጠራጠር በጣም ከባድ ነው እና ኮሜንት ላይ ጥሩ ነገር ብትናገሩ ሌሎችን ሰዎች ባትመልሱ ደስ ይላል። እኔ አሁን በጣም ብዙ ጊዜ ነው እንትን ያልኩት ማለት ነው። እንደዛ አትበሉ በፈጠራችሁ። የምር እኛ እውነትን ማወቅ እንፈልጋለን። ኮሜንት ይዘጋልሽ፣ ኮሜንት ይዘጋልሽ፣ ዝጉላት ከፈለሽ። አይ ከፈለሽ ኮሜንቱን መዘጋት ይችላል። አትከታተዩ፣ ትምህርቱ ላይ ብቻ ተፎከስ አድርጊ። ስለዚህ ስዕል አድኖ የሚባል ነገር የለም። ለተቀረጸ ምስል ከጊዜ በኋላም ነው እኮ የመጣው። 4ኛው ክፍለ ዘመን ላይ ነው የተጀመረው። ለስዕል ማለት ነው መስገድ የተጀመረው 4ኛው ክፍለ ዘመን ላይ ነው። መጀመሪያ አብሮ የነበረ አይደለም። ከዛ አንጻር ነው ራሱ። ግን በቁርአን ክልክል ማን ነው? በሐዲስ ክልክል ነው። በእኛ በኢስላም አስተምሮት የተከለከለ ነው። የተቀረጸ ምስል አድርጎ ማለት አይፈቀድም። ፎቶ ለመታወቂያነት ወይም ለፓስፖርት ምናምን ስፔሻል ኬዞች ከሌሉ በስተቀር እንደዚህ ስዕል አድኖ በዚህ መልኩ መረዳት ትችላለሽ። አመሰግናለሁ። እሺ እኔን ያየ አብን አየ የሚለውስ እንዴት ይታያል? አዎ እኔን አየ አብን አየ ሲባል በተክለ ሰውነት አይደለም። ምክንያቱም አብ መለኮት ነው፣
ወልድ ደግሞ ሰው ነው፣ ፍጡር ነው፣ እንትን ነው። ስለዚህ እኔን ያየ ማለት አብን አየ ማለት በሱ በኢየሱስ ክርስቶስ በኩል የብርታቱ ጉልበት ይታይ ነበረ። ኤፌሶን ምዕራፍ 1 ቁጥር 22 እና 23 ላይ በእርሱ የብርታቱ ጉልበት ይታያል አለ። የአብ የብርታቱ ጉልበት በወልድ በኩል ስለሚታይ ስለነበረ እንጂ ቃል በቃል ሊትራሊ አይደለም። የዮሐንስ ወንጌል ምዕራፍ 12 ቁጥር 44 ላይ እኔን የሚያይ የላከኝን ያያል አለ። ዛት ሚንስ እኔን ማየት የላከኝን እንደማየት ነው እንደማለት ነው። ምክንያቱም ማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ እናንተን የሚቀበል እኔን ይቀበላል አለ። እኔን የሚቀበል የላከኝን ይቀበላል አለ። አሁን ጥያቄ የምጠይቀው እናንተን የሚቀበል እኔን ይቀበላል ማለት ምን ማለት ነው ተብሎ ቢጠየቅ ሐዋርያትን መቀበል ኢየሱስ እንደመቀበል ነው ተደርጎ የሚታየው። እኔን የሚቀበል ደግሞ የላከኝን ይቀበላል ማለት በዚህ ቀመርና ስሌት ነው የምንረዳው ከተባለ እኔን ያየ አብን ያየ የምንለው ወልድን ማየት ያለውን ነገር ማየት አብን እንደማየት ተደርጎ ይቆጠራል ነው መልእክተኛ እስከሆነ ድረስ። የሉቃስ ወንጌል ምዕራፍ 10 ቁጥር 22 ላይም እንደዛ ነው። እናንተን የጣለ እኔን ይጥላል፣ እኔን የጣለ የላከኝን ይጥላል አለ። ሐዋርያትን መጣል ማለት ትምህርታቸውን ሪጀክት ማድረግ ኢየሱስን ሪጀክት እንደማድረግ ነው የሚቆጠረው። ኢየሱስን ሪጀክት ማድረግ ደግሞ የላከውን ሪጀክት እንደማድረግ ተቆጥሮ ነው እንትን የሚለው ማስተባበል። ስለዚህ መቀበልና ማስተባበል ከመልእክቱ ጋር የተያያዘ ነገር ነው እንጂ ቃል በቃል በተክለ ሰውነት አብን ይታያል ማለት አይደለም። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን መቼም ቢሆን ማንም ያየው የለም ይላል። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 12 ላይም እግዚአብሔርን ከቶ ማንም አላየውም ይላል። ዮሐንስ ወንጌል ምዕራፍ 6 ቁጥር 46 ላይም አብን ያየ ማንም የለም ይላል። ዮሐንስ ወንጌል ምዕራፍ 5 ቁጥር 47 ላይ የላከኝ አብ መልኩንም አላያችሁትም ድምፁንም አልሰማችሁትም ይላል። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ እርሱ ብቻውን አምላክ የሚሆን የማይሞት የማይታይ ነው ይላል። ቆላሲስ 1:15 ላይ እርሱ ክርስቶስ የማይታየው አምላክ ምሳሌ ነው ይላል። የማይታይ አምላክ አለ ማለት ነው። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው፣ ሰዎች ሊያዩትና ሊቀርቡት የማይችሉ ብርሃን ውስጥ ይኖራል፣ አንድስ እንኳን አላየውም ሊያየውም አይቻልም ይላል። ታዲያ እንደዛ ከሆነ ለምንድን ነው ኢየሱስ እኔን ያየ አብን ያየ ማለት ምን ማለት ነው ሲባል ወልድን ወይም መልእክተኛውን ማየት በመልእክተኛው ውስጥ የብርታቱ ጉልበት ይታይ ነበረ። ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ በእኔ የሚኖረው አብ እርሱ ስራውን ይሰራል አለ። ስለዚህ የብርታቱ ጉልበት ይታያልና አለ። ስለሚታይ ነው። ልክ ብሉይ ኪዳን ላይ የነበሩ መላእክቶች ሰዎች ሲያዩአቸው አምላክን አይተናል ይሉ ነበረ። ኦሪት ዘፍጥረት ምዕራፍ 32 ቁጥር 31 ላይ መልአኩን ታግሎ ካሸነፈ በኋላ ያዕቆብ ምን አለ? አምላክን ፊት ለፊት አየሁት ሰውነቴም ድና ቀረች አለ። እንዴ አምላክን አይቶት ነበር እንዴ? ቃል በቃል ስንል አይ ቴዎፋኒ ነው፣ የአምላክ መገለጥ ነው። ያንን መልአኩን ማየት የአምላክን እንደማየት ነው እንጂ መልአኩ አምላክ አይደለም፣ መልአክ ፍጡር ነው። እንዲሁም እንትን ላይ መጽሐፈ መሳፍንት ላይ ስትመለከቸው ማኑኤልና ሚስቱ የሶምሶን እናትና አባት መልአኩን እንደሆነ ሲያውቁ ወዮ አምላክን አይተናልና እንሞታለን አሉ ይላል። ግን ሊትራሊ በተክለ ሰውነት አምላክን ያዩት ነበር እንዴ? እግዚአብሔርን ያየው አንድስ እንኳን የለም እኮ እየተባለ ነበር ስንል አይ መልአኩ ወኪል ነው፣ እንደራሴ ነው፣ ልዑክ ነው። ስለዚህ ልዑክ እስከሆነ ድረስ መልአኩ ማየት አምላክን እንደማየት ተደርጎ ስለሚቆጠር ነው ከተባለ ኢየሱስ ክርስቶስ መልእክተኛ አይደለ ወይ? ዮሐንስ ወንጌል ምዕራፍ 17 እውነተኛ አምላክ ብቻ ነው የሆንከው አንተንና የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት ስለሚል መልእክተኛ ነው። መልእክተኛ እስከሆነ ድረስ የላከውን ሪሳላ የላከውን መልእክት ይዞ እስከመጣ ድረስ ወኪልና እንደራሴ ከሆነ የብርታቱ ጉልበት በእርሱ በኩል ከታየ ዋይኖት እኔን ያየ አብን ያየ እኔን የሚያይ የላከኝን ያያል ቢል ዮሐንስ ወንጌል 12:44 ዮሐንስ ወንጌል ምዕራፍ 14 ቁጥር 7 ላይ ነው እኮ ከዛሬ ጀምሮ አባቴን አይታችሁማል ታውቁታላችኋል፣ አይታችሁትማል ነው የሚለው። ታውቁታላችኋል። ዮሐንስ ወንጌል ምዕራፍ 8 ቁጥር 18 ላይ እንደዛ ነው። እኔም ብታውቁ ኖሮ አባቴን ባወቃችሁ ነበር አለ። ስለዚህ ወልድን ማወቅ አብን ማወቅ ነው። ስለዚህ አሁን ማወቅና ማየት የሚባለው ስለ ተክለ ሰውነት አይደለም፣ አንደርስታንድ ማድረግ ነው። ወልድን አንደርስታንድ ካረጋችሁት ካወቃችሁት አብንም ታውቁታላችሁ ነው። ከአሁን ጀምሮ አባቴን አይታችሁትማል ታውቁታላችኋል። ከዛ ፊልጶስ አብን አሳየን እና ይበቃናል አለው። እንዴ እስከዛሬ ድረስ ከእናንተ ጋር ስኖር አታውቀኝም? ምን አለው? እኔን ያየ አብን አይቷልና ስለምንስ ትለኛለህ? ለምን ጃዛት ሚስ አንደርስታንድ ማየት የሚለውን ነገር እዚህ ጋር ስለ ተክለ ሰውነት አይደለም፣ ስለ ማጤን ነው የሚያወራው።
ራሱ አይነ ልቦናው ታውሯል እኮ ይባላል። አንዳንድ ሰው በቃ እሱ እኮ አይቶ አያይም እኮ እሱ እኮ ታውሯል ምን እንደነካው ምናምን ነገር። እንደገና ደግሞ ፍቅር እኮ ዕውር ነው ይላሉ። ፍቅር የያዘው ሰው ሲያገኙ ታውሯል አሳውረዋለች እኮ ማየት አይችልም። እኔ እኮ ዙሪያዬ እኮ ታውሯል እኮ እንዳላይ እኮ ነው የተደረግኩት ምናምን ይላሉ። ስለ ማጤን ስለ መረዳት ነው የሚያወሩ። ስለዚህ እዛ ጋር ከአሁን ጀምሮ አብን ዮሐንስ ወንጌል 17 ምዕራፍ 14 ቁጥር 7 ላይ ስትመለከቸው አባቴን አይታችሁትም አለም ታውቁታላችሁም አለ። አይታችሁታል ግን እንዴት ነው አብን የሚያዩት? አባቴን አይታችሁታል አለ። ስለዚህ እኔንም አባቴንም አይተውማል ጠልተውማል ነው የሚለው። አይ ቲንክ ዮሐንስ ወንጌል ምዕራፍ 15 ቁጥር 20 አካባቢ ላይ እንደዛ ነው የሚናገረው። እኔንም አባቴንም አይተዋል፣ እኔንም አባቴንም አይተዋል ማለት። ስለዚህ የብርታቱ ጉልበት ስለሚታይ መልእክተኛ ስለሆነ ነው። እና ከዛ አንፃር ብታየው ጥሩ ነው ለማለት ፈልጌ ነው። አመሰግናለሁ እውነት ወንድሜ በቃ እኔ ሻሃዳ ብቻ ሲዙኝና ልተኛ ሻሃዳ ብቻ ሲዙኝና ልተኛ ወንድሜ አምኛለሁ። ኦኬ ሰምቻለሁ። ይቀደምሽ እሱ። እሺ እውነት አለ። አሰላሙ አለይኩም። እውነት መጣን ነው የፈለኩት። ፒኬት አለ ኢንሻአላህ። እሺ መኖር ደጉሽ። ቆይ ትይዛለህ። ፒኬ አለ አንዴ ፒኬ ሻሃዳ የሚያስፈልገ ነው። አዎ ወንድም በቃ ሻሃዳ መተኛ ነው። እሺ ከዚህ በፊት ስለ እስልምና የምታውቀው ነገር አለ? አጠገቤ ሰፈሬ ጨርቆስ ነው። አጠገቤ ጀርመን መስጊድ ይባላል። ድንገት ከበኮ ጉምሩክ ጀርመን መስጊድ ይባላልና እሱን አዛን ሰማለው። አዛን ሰማለው። አንዳንድ ነገሮችን ሰማለው። ከሰዎች ጋር ከራከራለሁ ምናምን። ግን አሁን አንተ ስለወራህ አንተ ስለተናገርክ ሳይሆን አነባለሁ ትንሽ ከሰዎች ጋር ያለውን ነገር አይቼ ነው። ብቻ ዝም ብለህ ሻሃዳ መያዝ የምፈልገው ብራዘር። በቃ እሺ፣ ያው ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለ ታውቃለህ አይደለ? እና ረሱል ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውን ቁርአን ያለ ንግግር መሆኑን ታምናለህ? ሳይንስ ራሱ ይናገራል። አረጋግጫለሁ፣ አምናለሁ ወንድሜ። እሺ በቃ እኔ የምለውን ተከትለኝ ትላለህ ማለት ነው። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመድን አብዱሁ ወረሱሉሁ ከአላህ በስተቀር በሐቅ የሚመለክ አምላክ የለም። ሙሐመድም የእርሱ ባሪያና መልእክተኛ ነው። ማሻአላህ አላሁ አክበር ተክቢር አላሁ አክበር። ከአሁን ሰዓት ጀምሮ ሙስሊም ነህ። በሻሃደተይን ወደ ዲኑል ኢስላም ሰተት ብለህ ገብተሃል ማለት ነው። ማሻአላህ አላህ ይቀበልህ። አላህ ጽናቱን ይወፍቅህ። ማን ነው ስምህ? ሚሊዮን ባለው ሰፈሬ ጨርቆስ ነበረ። ኦኬ ማን ትባል? ስምህ ማን ይባል? የሙስሊም ስምህ ምረጥ ስምህን። በእኔ ምርጫ ይሆናል ወንድሜ። በአንተ ምርጫም ከፈለክ እኛም ልናወጣለን እንችላለን። ግን ያው ከሙስሊሞች ጋር የምትግባባበት የሙስሊም ስም ቢኖር ጥሩ ነው። ሚሊዮን የሚለው ስም ግን መታወቂያ ላይ አትቀይረው። ምንም ሐራም አይደለም። ሚሊዮን አላህ ሚሊዮን ያርጋ። አሁንም አሚን። ግን ይቅር በለኝና አንድ የሞተ አሁን የለም ሞቷል። አንድ ረጅም ዓመት ነው። አንድ ወንድም ነበረኝ ኢማኑ ይባላል። አባቴ ሙስሊም ነው፣ እናቴ ኦርቶዶክስ ነች። ስከተል የነበረው የእናቴን እምነት ነው። ግን በቃ አባቴ ያወጣለት ኢማኑ የሚባል ልጅ አለ። ኢማኑ ቢሆን ደስ ይለኛል። እሺ ደስ እንዳለ ኢማኑ
እኔ ስሙ ራሱ አዲስ ነው የሆነብኝ። ኢማን የሚለው ብዙ ጊዜ ለሴቶች ነው የምንጠቀምበትና ኢማኑ ነው ኢማኑ ኢማኑ እኮ ኢማኑ ማለት ያው እንትንም ነው። ችግር የለውም አንተ ከወደድከው ማሻአላ ጥሩ ስም ነው። እኔም ወድጄልሃለሁ፣ አጽድቅልሃል። ካሁን በኋላ ኢማኑ ነው የምትባለው ኢንሻአላህ። አሚን። ቃል ላይ ቀበልህ፣ በርታ። የኛ ልጆች የላችሁም? ያ ጀማ እስቲ ከታች ያላችሁ ግቡ። እነ ቢንት እነ የኛ ልጆች የላችሁም? እነ ሀዊ የኛ ልጆች እባካችሁ አንዳንድ አሳዩኝ የምትረከቡት። በዚህ አጋጣሚ ወንድሜ እሺ ሳፖርት የሚያገኝ እፈልጋለሁ። ማለት የፋይናንሻል ምናምን ችግር የለብኝም። ፋይናንሻል በትምህርት ችግር የለውም። ያው ገብቼ መማር መስገድ አላህ ኧረ እንትን የለም። ለምነን ነው የምናስተምረህ። ለምነን እሱም ብቻ ነው ለምነን፣ እኛ ለምነን ነው የምናስተምረህ። አንተ ስለማስተማር ትፈልጋለህ። እኛ ራሳችን በደንብ ፎሎ አፕ አድርገን ምናምን። ቢንት ትታያለች እዚህ ጋር ከላይ ያለችዋ በትልቁ ላድርግልህ። እቺ ትታያለች ቢንት ሙስሊም የምትለዋ። በቃ እሷ ጋር ፎሎ ተደራረጉ። ቢንት አሰላም አለይኩም። አሰላም አለይኩም፣ እንዴት ነሽ? ወራህመቱላሂ ወበረካቱ። ኡስታዜ ከእሷ ጋር ኮንታክት አድርጋት፣ ታስገባሃለች ግሩፕ ላይ። እሺ በቃ በርታ። ምን ማድረግ እንዳለብህ ምናምን ነገር ያስተምረዋል። እዛ ስትገባ በደንብ ትማራለህ። የሰላት አሰጋገዶችን ምን ማድረግ እንዳለብህ ሙሉ ትምህርቱ ስላለ እዛ መቅራትም ከፈለክ ምንም በቃ እገዛ በደንብ እንደሚያግዙ። እሺ እኔ የምፈልገው መስገድ ማመስገን አሁን ካለበት መውጣት ነው የምፈልገው። አሁን ያለበት አልዋሽም። እኔ አሁን ጥሩ ነገር ውስጥ አይደለም ያለው። ከዚህ ውስጥ በጣም መውጣት መናገር አይጠበቅም። ትምህርቱ ስትማር ትቀየራለህ። አሁን ፐርሰናል የሆኑ ነገሮችን አብሽር፣ አደባባይ ላይ ግድ መናገር አይጠበቅብንም። እኛም ስላለን እዛ ግሩፕ ላይ ያለውን ነገር ንገራቸው። ወንድሞች ስላሉ የወንዶች ግሩፕ ለብቻው ስላሉ እዛ ውስጥ ገብተህ በደንብ ትማራለህ ኢንሻአላህ። እሺ ኢማኑ አንተን ለመረቀህ ኢንሻአላህ ትችላለህ። ግን ምንም ያረኩልህ ነገር የለም። አንተ በግልህ እኮ ነው እንትን ያልከው። እሺ በለኝ ለመረቀህ። እሺ መርቀኝ። የምታመልከው አንተን የሚወድህ አላህ ሱብሃነሁ ወተዓላ ረጅም እድሜ ይስጥህ። ቤተሰብ ልጅ ካሉህ እድሜ፣ ጤና፣ ሁሉ ነገር ያርግልህ። አሚን አሚን። በሙስሊም ያው ጀነት ነው፣ በክርስቲያን ደግሞ ታውቀዋለህና የሱን ይስጥህ፣ የጀነት ሰው ይበልህ። አሚን አሚን። ሁሉ ነገር ይቀበል። አሚን። አንተንም እንደዛው አሚን አሚን። ሁሉ ነገር አሚን። በሰለምቴ ዱዓ ሲደረግልህ ትልቅ ነገር ነው። ማሻአላህ። አሚን አሚን። ቀጥል፣ ጨምርበት። እና ፈጣሪ አምላክ ደግሞ ለአንተ ሁሉ ነገር ያድርግልህ፣ ያክብርህ፣ ሰው ይውደድህ፣ ሰው አንተን ተከታይ ያርግህ፣ አንተን ሰው ይውደድህ። አሚን። አላህ ይውደድህ በለኝ። እሺ አሚን። ገንዘብን ሳትወድ ምንም ነገር ሳያጓጓህ መልካም ሰው ሁን። አሚን። ልጅም ካለ ልጆችህ በጤና በሰላም ሁሉ ነገር ይደጉልህ። አሚን አሚን። እሱ ይውደድህ፣ እሱ ሁሉ ነገር ያርግልህ። ይሄውን የምናየው ዓለማችንን ነው። መጥፎ ነው ውስጥ ያለነው ሁሉም ነገር ይሄ አጓጊ ነው፣ ብልጭልጭ ነው። ያን የማያጓጓ ያርግህ። አሚን አሚን። ባለበት እኛንም ወደ ቀጥተኛው መንገድ ልክ እንዳመጣህን አንተንም ከዚህ ከቀጥተኛው በጣም ቀጥ ካለ ነገር ያርግልህ። ሁሉ ነገር ያስተካክልልህ። ቀና መንገድ ያርግልህ። አመሰግናለሁ ወንድሜ። እኔ አንተን እስካወራህ አሁን እስከማወራ ሰዓት ድረስ እኔ በጣም ማረባ በጣም መጥፎ ነገር ያለው ሰው ነኝ። ከዚህ በኋላ ግን ፕሮሚስ ቃል ገባልሃለሁ። ከነገ ጀምሮ ግን በጣም የምለወጥ የምቀየር ሰው ነኝ። ይሄን ህይወቴን ስላቀናልኝ አመሰግንሃለሁ። እወድሃለሁ፣ አከብርሃለሁ። አሜን። ኢንሻአላህ ያ ጀማ ሁላችሁም ዱአ አድርጉለት። ኢንሻአላህ አላህ ይጠብቅህ፣ አላህ ጽናቱን ይወፍቅህ። በርታ። በቃ ይሄ ትልቅ ነገር ነው፣ ለኔ ራሱ ትልቅ ጸጋ ነው። እንግዲህ እኔ አሁን ምንም ነገር አድርጌ አይደለም፣ ግን አላህ ብሎ ደግሞ አንድ ሰለምቴ አዲስ ሰለምቴ አሁን ሰልሞ
አሁንም ደግሞ ዱዓ ላድርግልህ ብሎ ዱዓ ሲያደርግልኝ በጣም የሚገርም ነው። በጣም እድለኛ ነኝ። እንግዲህ አላህ ሁላችንንም ጥሩ መንገድ ይምራል። እሺ ዋሂድ በጣም እንመከታተልህ። በጣም ፕሪንሲፕልህ፣ ትዕግስተኝነትህ፣ ትህትና፣ ንግግርህ፣ ኤቭሪ ነገር የምር ሰለወት ነው ነገር በጣም እንጃዱ ነው። ግን በጣም ወዳጅ እንደምትለው አይነት ሰው አላህ ያድርገኝ። እንደምትለውና እንደምትገምተኝ እንደምታስበኝ አላህ ያድርገኝ። እንደምትለኝ አይነት ሰው ያድርገኝ ኢንሻአላህ። ጀዛከላህ ኸይረን ጀዛ። በርታ። እሺ አመሰክራለሁ። ፎሎ አድርገኝ። አንተ በቤት መጥቼ አመሰክራለሁ፣ አናገራለሁ። ኢንሻአላህ ኢንሻአላህ ለአደባባይ እመሰክራለሁ። የምር እመሰክራለሁ። ኢንሻአላህ ዱዓ አድርግልኝ፣ በገለህም ዱዓ አድርግልኝ። እሱ ነው ለኔ የሚጠቅመኝ። በርታ። እሺ አላህ ያበርታ። አማኑ። አሚን አሚን። እሺ አገኛት ቢንትን ፎሎ አረካት። ያው ካንተ ጋር እያወራሁ ነው። አረጋታለሁ። አርጋትና በውስጥ መስመር እንትን መበላትና ትገናኛላችሁ ኢንሻአላህ። እሺ እውነት አለሽ? እውነት አለሽ? አለሁ። እሺ አንቺ እያወራሽ መሀል ላይ ነፍሴ ተኝታ ማደር አትችልም እንትን ማለት የምፈልገው ብሎ ከመተኛቴ በፊት ቢያንስ እንቅልፍ መቼ እንደሚመጣ እንዴት እንደሚወስድሽ አታውቂው። ልክ ሞትም እንደዛው ነው። ስለዚህ ተኝተን ለመነሳታችን ምንም ጋራንት የለም። ከኛ ቁጥጥር ውጪ ነው። አደጋ አለ። እንደምታየው በዓለም ላይ ጦርነት አለ። አንድ ከተማ በአንዴ ሊወድም ይችላል። አንድ መንደር አካባቢ ላይ በስተት እንትን ሰው ይሞታል። እንደምታየው ነው። የምናውቃቸው ብዙ ሰዎች ከአጠገባችን ክልትው ይላሉ። በትነታ የሚሞቱ ሰዎች ሁሉ አሉ። እና ወደ ኢስላም መምጣት ከፈለግሽ መንገዱ ክፍት ነው። አሁንም ምርጫሽ ነው። ማጥናትም ከፈለግሽ ደግሞ ማጥናት ትችያለሽ፣ መበርታት ትችያለሽ። እሺ አብሽሪ። ጥያቄ የኛ ሰዎች የሚያወሩት ነገር እንዴት ነው ስለ ነብያችሁ? ምንም አይነት ጥያቄ ሲኖርሽ ጠይቂ ፕሊስ። ምንም አይነት ጥያቄ ሲኖር መጠየቅ ነው። ገባሽ? እሺ በክንፉና እሺ በአክናፉ የሚባሉ ሰዎች ዛሬ ላይ አንድ ለእናቱ ሺህ ለጠላቱ የተባሉ ሰዎች ከጉሊት ወደ ጉልላት፣ ከባርነት ወደ አርነት፣ ከቀንበር ወደ መንበር የተሸጋገሩት በመጠየቃቸው ነው። የጥያቄ ፉንጋ የለውም። አንቺ ጥያቄ እስከሆነብሽ ድረስ ጥያቄዎችሽን ሊስት አውት አድርገሽ በደንብ በወረቀትና በእስክሪብቶ ጽፈሽ አደባባይ ላይ ብትጠይቂን ደስተኞች ነን። ስለዚህ ጥያቄ ካለሽ ጠይቂ። አንድ 3 ጥያቄዎችን ላስተናግድሽና ጥያቄዎች እነዚህ ናቸው ካልሽ ይበቃኛል። አይ ካልሽ ደግሞ ሌላ ቀን ደግሞ በሌላ ጊዜ ስንገናኝ ኢንሻአላህ ሌሎችን ጥያቄዎች ትጠይቂናለሽ ማለት ነውና ጥያቄሽን አቅርቢ። እሺ አመሰግናለሁ። ሌላ ጊዜ እመጣለሁ። እሺ አሁን ጥያቄ የለሽም ለጊዜው? እኔ ስለ ነብያችሁ ማወቅ ፈልጌ ነበር። ጠይቂና ጠይቂ። በነብዩ ሰለላሁ ዐለይሂ ወሰለም ዙሪያ ጥያቄ ካለሽ መጠየቅ ነው። እኛ ምን መልስልሻለን? እሺ እኛ ጋር እንደሚባለው ያው ግን ይቅርታ ለቃሉ ሰይጣን ተገልጦላችሁ ነው ምናምን እያሉ ነው የሚያስተምሩና እሱ እንዴት ይታያል? እኮስማ ምናባዊ ነው። መረጃ ሲኖር ነው። ራሱ አላህ ነው ጅብሪልን ልኮ በጅብሪል አማካኝነት ነው ቁርአን የመጣውና ቁርአን እንደው የሰይጣን ቃል ቢሆን ኖሮ እንደው ብታዩ ጥሩ ነበር። ንግግሩ የአላህ ንግግር ነው። የዓለማቱ ጌታ አላህ ነው የሚናገረው። የቁርአን ተናጋሪ ሰማይና ምድርን በመካከላቸው ያለውን ሁሉ የፈጠረው የዓለማቱ ጌታ አላህ እሱ ነው የሚናገረው። የእሱ ንግግር ነው ያለው ቁርአን። እሱ ነው መልእክተኛው መልአኩን ልኮ በመልአኩ አማካኝነት ቁርአንን የሚናገረው ማለት። ቁርአን ያላህ ንግግር ነው። ከአደም ጀምሮ የነበሩትን ነቢያቶች ሲልክ የነበረው ጥንትም ጀምሮ ኢየሱስን የላከ ሐዋርያቶቹን ኢየሱስ ክርስቶስ እንዲመለምል ያደረገ አንድ አምላክ የአብርሃም የይስሐቅ የያዕቆብ አምላክ የምንለው ከጥንት ጀምሮ ሲመለክ የነበር አንድ አምላክ መላእክቶችን የፈጠረ ፍጡራን በአጠቃላይ የፈጠረ ፍጥረት ዓለምን ካለመኖር ወደ መኖር ያመጣ ፍጥረትን ብቻውን የሚያስተናብር ሕግጋትን ያወጣ ይሄ ነገር ፈርድ ነው፣ ይሄ ነገር ሙስታብ ነው፣ ይሄ ነገር ሐላል ነው፣ ይሄ ነገር መክሩህ ነው፣ ይሄ ነገር ሐራም ነው ብሎ ሕግጋትን የሰጠን የቂያማ ቀንም ደግሞ በዚህ በሰጠን ምክንያት ወሮታና አጸፌታ ምንዳና ትሩፋት ስርጉትና ትርሲት የሚከፍል አምላክ ነው ያለን። ይሄ አንድ አምላክ
በአንድነቱ ላይ ሁለትነት ሶስትነት የሌለበት፣ በሕያውነቱ ላይ ሞት የሌለበት፣ በአምላክነቱ ላይ ሰውነት የሌለበት፣ በጥበቃው ላይ እንቅልፍ የሌለበት፣ በኃያልነቱ ላይ ድካም የሌለበት፣ በጌትነቱ ላይ ባርነት የሌለበት ነው። ይሄ የአምልኮ ሀቅ የሚገባው የፈጠረኝ እሱ ብቻ ነው ብለሽ ምትዩ ይሄ አንድ አምላክ ነው፣ የእሱ ንግግር ነው ቁርአን። ከዛ በኋላ ደግሞ እሳቸው ደግሞ መልእክተኛ ናቸው። በእሳቸው አማካኝነት ቁርአን ስለመጣ መልእክተኛ ናቸው ብለን ልጇን ሲመሰክር ያየሽው ከአላህ በስተቀር በሐቅ የሚመለክ አምላክ የለም ብሎ ሲናገር የአምልኮ ሐቅ እሱ ነው የሚገባው፣ የፈጠረኝ እሱ ነው። በሱጁድ ግንባሬን ከመሬት ላይ አናስነክቼ ለዚህ ለፈጣሪ ልስገድለት ላምልከው፣ የአምልኮ ሐቅ እሱ ነው የሚገባው፣ አምልኮ የሚገባው እሱ ነው ብሎ ነው ቃል የገባው። ከዛ ረሱል ሰለላሁ ዐለይሂ ወሰለም ደግሞ የእርሱ መልእክተኛ ናቸው። ቁርአን በእሳቸው አማካኝነት ነው ወደኛ የተላለፈው፣ መልእክተኛ ናቸው እሳቸው ብሎ በቃ መቀበል ነው። ረሱል ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ኦንቶሎጂካሊ ከአንቺ አይለዩ፣ እሳቸውም ሰው ናቸው፣ አንቺም ሰው ነሽ። ከአንቺ የሚለዩት ጾታቸው ወንድ ነው፣ ከእኔ የሚለዩት ደግሞ ጾታቸው ወንድ ነው። ሁለታችንም በጾታ አንድ ነን። ከአንቺ ሜታፊዚካሊ ነው ልዩነታችን፣ ከአንቺም ከእኔ የሚለዩት በግብር ይለያሉ። እሳቸውም ነብይ ናቸው፣ መልእክተኛ ናቸው፣ የአላህ ባሪያ ናቸው። ቁርአን በእሳቸው አማካኝነት ወርዷል። የነቢያት ሁሉ መደምደሚያ ናቸው፣ ቁንጮ ናቸው። የተደመደመው በእሳቸው ነው። ይህንን ነው ቁርአናችን የሚያስተምረን። በተለየ ድረሱልን አላቸውም፣ አንጠራቸውም፣ እንወዳቸዋለን፣ እናከብራቸዋለን። በተረፈ እናመልካቸውም። እንደ ማንኛችንም ሰው ናቸው። ሰው ሰውን አያመልክም። ይሄ ነው ትምህርታችን። አመሰግናለሁ። ጥያቄዎችን ሰብስብ አድርጌ እመጣለሁ። አክብር ጥያቄን ስለመለስክልኝ አመሰግናለሁ። ምንም ችግር የለም። በርቺ። እኔም እድሜና ጤና ይስጥህ እልሃለሁ። ያው የኔ ዱዓ አይደርስም እንዴ? ያው አንቺ ሻዳ ለመያዝሽ ነው እንጂ ያው ነው። ዳር ላይ ነሽ ያለሽ፣ ዳር ላይ ነሽ ያለሽ። ውስጥሽ ሰልሟል እኮ ውጭሽ ብቻ ነው የቀረው ራሱ ማለት ነው። አዎ ሻዳ ይዘሽም እንትን ማለት ትችያለሽ። ትምህርቶችን መማር ትችያለሽ። ጥያቄዎችን መጠየቅ ትችያለሽ። ጥያቄ አያልቅም። ጥያቄ ሲኖር መልስ አለ፣ መልስ ሲኖር እውቀት አለ። አሁን ለምሳሌ አንቺ ባህር ላይ ይሄን ባህር በአጠቃላይ ብሰጥሽ ሁሉንም ነው ጨልፈሽ መጣጭው ባህሩን በአንድ ጊዜ ወይስ ለጥማትሽ የሚያስፈልግሽ ነው መጣጭው? አይ ለጥማት የሚያስፈልገኝ። ለጥማትሽ። እርሻ ደግሞ የሆነ ቦታ ቢሰጥሽ እርሻውን በአጠቃላይ ቀጥፌ ልብላት ያለሽ እንዴ ነው? ለራብሽ ማስታገሻ የሚሆንሽ ነገር ነው የምታገኘው። ለራብሽ ማስታገሻ የሚሆን ለራብሽ ማስታገሻ የሚሆንሽ ማለት ነው። እንደገና ደግሞ ጠዋት ላይ ፀሐይ ስትወጣ የፀሐይ ብርሃን ሙሉ ለሙሉ ነው የምትጠቀሚው ወይስ ለማየት የሚጠቅምሽን ነገር ነው የምትወስጂው? እንጂ ፀሐይ ሙሉ ለሙሉ ብታያት አይንሽ አይልሽ ማለት እውነት ነው። በቃ ልክ እንደዛ ማለት እውቀት የሚባለው ነገር አያልቅም። ዛሬ ስፖንታኔስሊ ኦቨርናይት በአንድ ምሽት ውስጥ የሰው ልጅ ያውቃል ማለት። መሰረታዊ እውቀትሽ ምንድነው? ወደ ጀነት የሚያስገባው ላኢላሃ ኢለላህ የሚለውን ገመድ ከያሽ በኋላ የፈለግሽውን ጥያቄ እየጠየቅሽ መማር ትችያለሽ። ትምህርት አለ። እንደ ዳገት የሚያዳግት እንደ ቁልቁለት የሚያሽቆለቁል የሚባል ጥያቄ የለም። የጥያቄ ፉንጋ የለውም። እህል ቅጠል ላይ የሚባል ጥያቄ የለውም። ስለዚህ ጥያቄ እስካለ ድረስ መልስ አለ። መልስ ሲኖር ደግሞ እውቀት አለ። አጠይቁ አይልም እስልምና። ጠይቃችሁ መልሱን ተረታችሁ ወደ ውሳኔ እንድትሄዱ ነው የሚፈልገው። ስለዚህ ጥያቄ ሲኖርሽ በደንብ ጻፍጽፈሽ ይዘሽ ነይ። አይ ዛሬ ማታ መተኛት አልችልም ካልሽ ሻዳ መያዝ ትችያለሽ። አይ መቆየት እንፈልጋለሁ ካልሽ ደግሞ አላህ ደግሞ ይረዳሻል። አብሽሪ፣ እንደኛ አይደለም። እኛ ነን የምንቸኩለው። እኛ እንድትድኚ ምናምን ስለምንፈልግ እንዳትጠፊብን ስለምንፈልግ ሻዳ ብትይዝልን ደስ ይለናል። ግን ካልሆነ ደግሞ አይኔ ካላ ጋር ያልጨረስኩት ነገር አለ ካልሽ ደግሞ ባንቺና በአላህ መካከል ወይም ባንቺና በጌታሽ መካከል የሚያልቅ ነው። ሂዳያ በአላህ እጅ ነው። እኛ ስለምንመኝልሽ ጥሩ ነገር ነው። እሺ እሺ፣ አመሰግናለሁ። እሺ፣ ደህና ደሪ። ጥያቄ ከሌለሽ ምንም ችግር የለም። አትጥፊ። ሌላ ቀን ነይ እረፍት አድርጊ። አሁን እሺ። ግን አስተያየት ልስጥ። የምር በኮሜንት እንትን አትበሉ፣ አበረታቱ እንጂ ከሌ እንደዚህ ነው እንደዚህ ነው አትበሉ። ያስፈራል በጣም። ለዛ ነው ኮሜንት ለምን ተከታተያለሽ? እኔ እኮ ሳወራውን ኮሜንት አልከታተልም አላይም እኮ። ያው እኔ ስለማናገር ያለው አዎ፣ እንዴ ማዳመጥ ነው። እኔ በሆን እንዳንቺ ማዳመጥ ነው ማረገው። ሪቴንሽን ኦፍ ኖሌጅ 10% በማንበብ 20% በማዳመጥ 30% በማየት ነው የሚመጡት። 40% ደግሞ በማየትና በመስማት ነው። በጣም የሚገባኝ ኢፌክቲቭ አለ። እኔ አሁን አንቺን ሳወራሽ ከስር ኮሜንት አያላይም። ከአንቺ ጋር ነኝ ያለሁት። ቀልቤ ምንድነው ጥያቄዋ ምን ነበር የሚለውን ጥያቄ ሴቲንግ እና ፕሎት ውስጥ ገብቼ ነው እየተጫወትኩት ያለሁት።
ስለዚህ አሁን አንቺ እንደዛ አታደርጊ። ኮሜንት አትከታተይ። ኮሜንት ረፍት ላለው ሰው ነው፣ ለሚያዳምጥ ሰው ማዳመጥ ነው። ኮሜንት ማካየሽማ ጥሩ አይደለም ራሱ ማለት ነው። እንትንሽንም እንትን ይችላልና ደግሞ የተለያዩ ሰዎች ነው፣ ባህሪያችን አይታወቅም። ከስር ያሉ ሰዎች ማለት ነው የተለያዩ ሰዎች ነው ያሉት ማለት ነው። ኩኮዎች አሉ እኛ ጋር፣ ጠሾች አሉ እኛ ጋር፣ የተለያዩ ናቸው ያሉት። ራስ ንቅሎች አሉ፣ አስተዋዮች አሉ፣ አላህን የሚፈሩ ሰዎች አሉ፣ ባለጌዎችም አሉ ማለት ነው። አናውቀውም። ገበያው ብዙ ነው። የሚመጣው ሰው ማን እንደሆነም አናውቃቸውም። ስለዚህ ከስር ያለውን ነገር በተናገረ ቁጥር የት ታውቂያቸዋለሽ? ምን ይሁኑ ማንነታቸው የት ታውቂያቸዋለሽ? ስለዚህ ከስር ያለው ሰው ታዳሚ ነው። ታዳሚ ደግሞ ያንን መቆጣጠር የሚችሉት ደግሞ እንትሎች ናቸው፣ አድሚኖች ናቸው። እሺ ኮርኒሱን ቀለም እናስቀምጣለን። ጸልዩልኝ ኢንሻአላህ አላህ ያበርታሽ። ኮርኒሱን ቀለም አስቀብተን እሱን እያየች እንድታወራ እናደርጋለን። ታዲያስ ቀላል እናደርጋለን እንዴ? እሺ ኡስታዝ ጀዛከላ ኸይር። አንድ ሰው አለ መሰለኝ የላከ ሬነርም ሳናገው ኔትወርክ እያስቸገረው ነው መሰለኝ። እኔ ጋር መግሪብ እንትን ብሏል። ልስገድ በዚህ ሉጣ ደስ ብሎኛል። ሬነር ትሰማለህ? ቀጥል ቻለው ትሰማለህ? ሰማለው ያ ትሰማለህ? ያ ሰማለው። ንቅልና ኩኩ ምንድነው ልዩነቱ ሲሉ ነበረ። ልዩነቱ ታውቃለህ? ጃቢር ደውለውብኝ ነው የወጣሁት። እንትን አስወጣኝ ኔት። በጣም አመሰግናለሁ። አላህ ይስጥልኝ። አላህ እድሜን ያርዝመው። ካንተ ብዙ ነው የተማርኩት። ቆራረጣለሁ። ትሰማለህ? ኔትወርክ በጣም ስለሚያስቸግረው አይ ቲንክ ውጪ የሆኑ ነው እያናገረ ያለው ኡስታዝ። ችግር የለም። ነገ ማውራት እንችላለን። ቀን ላይ ጃቢር ስለሚከፍት ነገ ይምጣና እናወራለን ማለት ነው። እኔ ምስጋና የሚገባኝም አይደለም። ብዙ የለፋው እንደውም ጃቢር ነው። ክሬዲቱን መውሰድ ያለባቸው ከጃቢርና ፒኬ ናቸው። እኔ ያወራው ሁለቴ ወይ ሶስቴ ብቻ ነው። አይ የምሬ ነው የምልህ። እንግዲህ አላህ ፊት ሂሳብ አለ እኮ ሂሳብ አለ። አንደኛ ክሬዲት መውሰድ ለመውሰድ አይደለም እዚህ እንመጣ አጅሩን ሁላችንም እናገኛለን። ግን ዋናው ነገር ሰዎች የለፉ ሰዎች አሉ በዛ ዙሪያ ላይ በጣም እንደዋ ላይ ያደርግላቸው ይገባል። በጣም እንትን የሚባሉ ማለት ነውና ከዛ አንፃር ነው ኢንሻአላህ እኔ በቁጥር ቀን ያገኘሁት ያቺን እንግዲህ እንደ እንትን አይቷት ነው እንግዲህ አሁንም ሊያመሰግን የመጣው ማለት ነው። ኢንሻአላህ ዱዓ እንዲያደርግልን ነገረው። ዱዓ አድርግለት ያንተ ሰላት መቅቡል ነው በለው እና ከዛ አንፃር ትንበል። እሺ ኡስታዝ ግን ትዝ ይልሃል ጎትተን ስናስገቡ የዛኔ ቁጭ ብለክ ያቺ ቀን በጣም ምገርም ቀን ናት። ኢንሻአላህ አንድ ቀን ኔትወርኩ በደም ሲሰራ በደም እናወራዋለን ተርኒንግ ፖይንቶቹ ምናምን ኢንሻአላህ። የትኛው ይሄ እንትን ያላችሁት እንትን ምንድነው ቆብ መተውለታል ምናምን ነገር ሻዳ እንዲዝ ምናምን እያለ ስንቀልድበት የነበረው ከዛ አስገባ ነው። ያው እሱም አልጠረጠረም ሀገር ሰላም ነው ብሎ ገባ። ያው እንግዲህ ያሳዝናል ብቻ እርሶ አዎ እንደዛ ነው እኮ ብለናል እኮ ራሱ ክርስቲያኖች አሁንም መድገም እንችላለን። መድገም እችላለሁ። ደጋግሜ ነው የምነግራችሁ። እስልምና ጋር መታችሁ እስልምናን ከነካካችሁት ሁለት እድል ነው ያላችሁ። አንዱ መስለም ነው፣ ሌላው መጨለል ነው። ከሁለት አንዱ ነው የሚሆነው። ሁለቱም ሊሆን አይችልም። በሁለቱ መካከል ላይ ምናልባት የሚሆነው ጉዞ ላይ መንገድ ላይ እያላችሁ ናችሁ ያላችሁት። ከሁለቱም ማለት ያልሰለማችሁ ያልጨለላችሁ ሰዎች ካላችሁ መንገድ ላይ ናችሁ ያላችሁት ልሰልሙ። ካልሆነ ግን መጨለል ነው ራሱ። ሲጨልሉ ሰዎች እናያቸዋለን፣ ሲያብዱ እናያቸዋለን፣ ወይ ደግሞ በቃ ሲሳደቡ እናያቸዋለን፣ ወይ የሆነ ነገር በቃ ራሳቸውን የሆነ ሰዓት ላይ ብን ብለው ሲጠፉታቸዋለን። ሁለት አማራጭ ነው ያላችሁ፣ ወይ መስለም ወይ መጨለል። እስልምና አካባቢ ላይ እኔ እየተናገርኩ ያለሁት ማንኛውም ሰው አይደለም እየተናገርኩ ያለሁት። ወደ እስላም መጥቶ እስልምናን የነካካ ሰው እዛ አካባቢ ላይ መጥቶ ቁርአንና ሐዲስ ላይ መጥቶ የነካካ ሰው ሁለት ምርጫ አለው። እየነገርኳችሁ ነው ያለሁት።
የመጀመሪያ ምርጫው ወይ መስለም ነው፣ ሁለተኛው ምርጫ ደግሞ መጨለል ነው። በሁለቱ መካከል ከሁለቱም ነፃ የሆነ ነገር ነካክቶ ካለ ፕሮሰስ ላይ ነው ያለው ሊሰልም። ይሄንን ነው የምንናገረው። እና ኡስታዝ በጣም አመሰግናለሁ። እኔ ዱአ አደርግልሃለሁ እውነት አንተ ኢንሻአላህ ኢንሻአላህ። እኔ ከድሮ ጀምሮ እወዳለሁ፣ ካወኩ ጊዜ ጀምሮ ባይጥመኝም አንዳንድ ነገሮች ያንን ትምህርቶቹ ነው አንተ አይደለም። እና እወድሃለሁ። አላህ ይጠብቅ። አላህ ይበልጥ። ማሻአላህ እኔም ደስ ብሎኛል ስለሰለምክ በጣም ደስ ብሎኛል። ግን በነገራችን ላይ አልጠበቅኩም። አንተ ለምን እንደሆነ አላውቅም። አልጠበቅኩም ማለት የሆነ ነገር ረጅም ጊዜ ይፈጅብሃል ምናምን። አይ እኛና አላህ ልዩነት አለን። እሱ አምላክ ነው፣ የልብን የሚያውቀው እሱ ነው። እነማን ናቸው ሂዳያ የሚገባቸው እነማን ነው ደላላ የሚገባቸው የሚሉን እሱ ያውቃል። እኛ ደግሞ የምንወደው ሰው በቃ ሻዳ ቢይዝልን ምናምን ብለን የራሳችን እንትን አለን ራሱ። እኔ አሁን አንተ እንደዚህ ጓጉቼ በቃ ሻዳ ምናምን ነገር ምናምን የሚል ነገር አንድ ቀን ማስቤው አላውቅም። ምን ያህል ከንቶች መሆናችንን ያወቅኩት ያኔ ነው። አንተ ሻዳ ያስክ ሲባል ነው በጣም ረጅም ጊዜ የሚፈጅብን የሚመስለኝ እንደው። ስለዚህ አሁን የሚታየን ነገር ምንድነው? አልሰራንም ነው፣ እንዳልሰራን ነው የሚሰማኝ። ብዙ ነገሮችን መስራት እንዳለብን ብዙ ማስተማር እንዳለብን ነው እየተረዳው ያለሁትና ከዛ አንፃር ነው እንግዲህ በርታ፣ አላህ ጽናቱን ይስጥ። ኡስታዝ ጥሩ ነው። ነገር ግን ለኔ አሁን ጥያቄ የፈጠረብኝ ነገር ሊመን ሻአ ሚንኩም አየስተቂሙ ማ ተሻኡነ ኢላ ኢንሻአላህ የሚለው ነው። አዎ የዓለማቱ ጌታ ካልፈቀደ በስተቀር እናንተም አትፈቅዱም ነው። ፈቃዱን የሰጠን እሱ ነው ፈቅዶ ገብቷል። ፈቃዱ የሚባለው ጀነራሊ ነው፣ ሙጅመል ነው። ከዛ ያንተ ነፃ ፈቃድ ደግሞ ሙፈሰል ነው። ያኛው ጥቅላዊ ነው፣ የት በተናጠል ነው ራሱ ማለት ነው። ለምሳሌ አንተ ኳስ ሜዳ ሄደ ኳስ መጫወት ብትፈልግ አንተ ማለት ነው ኳስ ሜዳ ሄደ መጫወት ብትፈልግ በፈቃድ ነው አንተ እንትን የምትለው። ከዛ ግን ያንን ነገር አባትህ ሂድ ብሎ ቢፈቅድልህ ግን ኮንሲኩዌንሱን አንተ ነህ መዘዙን። ሄደ ብትሰበር ተጠንቀቀ ደግሞ ተጫወተ ብትመጣ ሁለቱም ያንተ ድርሻ ነው ብሎ ለአንተ ኃላፊነቱን ሰጥቶ ፈቅዶ ቢሰጥልህ እሱ ካልፈቀደልህ በስተቀር እዛ ፈቅደ እዛ ጋር ትሄድም ማለት ነው። ስለዚህ ያንተ ፈቃድ በአባት ፈቃድ ስር ነው ማለት ያንተ ፈቃድ ድርሻ ውስጥ አለበት ማለት አይደለም። ለሚፈጠረው ነገር ኮንሲኩዌንሱ ወይም መዘዝ ውስጥ የአባት እጅ አለበት ማለት አይደለም። ልክ እንደዛውም አላህ ፈቅዶ ነው እዚህ ዓለም ላይ የሚከናወኑ ነገሮች። እንዳልኩ ኢራዳ ማለት ፈቃድ በሁለት ይከፈላል። ኢራዳ ካዊኒ ላይ አንተ ድርሻ የለበትም። ኢራዳ ሸርዒ ደግሞ አላህ ፈቅዶ ለአንተ ሰጥተዋል፣ ነፃ ፈቃድ ሰጥተዋል። ስለዚህ የዓለማቱ ጌታ ካልፈቀደ አትፈቅዱም ማለት የዓለማቱ ጌታ አላህ ፈቃዱን በፈቃዱ ነው ለኛ ፈቃድ የሰጠን ማለት ነው ትርጉሙ። ግልጽ ነው። አላህ ካልፈለገ ደግሞ እንትን እኔ እስላም ወደ ሂዳያ መግባት አልገባም ማለት ነው አይደለ? እሱ እንትን ነው አምና ሐስ የሚባል ነገር አለ። አሞን የመጣ ነገር ነው ራሱ። የሚሻውን ያጠማል የሚሻውን ያቀናል ሲል የሚሻውን ያቀናልና የሚሻውን ማለት እሱ ነው በፈቃዱ ቅጣትና ሽልማቱን የሚያደርገው ማለት ነው። ሂዳያና ደላላ በዚህ ዓለም ላይ እያሉ ሰዎች ካመኑ በኋላና ከካሉ በኋላ የሚመጣ ቅጣትና ሽልማት ነው። አንድ ሰው ሂዳያ እንዲያገኝ ከተፈለገ ንስሐ መግባት አለበት፣ ማመን አለበት። በእርሱ የሚያምኑ ወደሱ በንስሐ የሚመለሱ ሰዎች አላህ ሂዳያ ይሰጣቸዋል፣ ይመራቸዋል ይላል ቁርአን ላይ ብዙ ቦታ ላይ። እና ደግሞ በተቃራኒው ደግሞ ካስተባበሉ አመፀኞች ከሆኑ በኋላ ሪሳላው ደርሷቸው ሁጃ ከቆሙባቸው በኋላ አንቀበልም ብለው አሻፈረኝ ብለው ሲያስተባብሉ ደግሞ ያጠማቸዋል ማለት ነው። ሱረቱ በቀራ ምዕራፍ 2 ቁጥር 26 ላይ በእርሱ ይላል ማለት በቁርአን ብዙዎችን ያጠማል፣ በእርሱ በቁርአን ብዙዎችን ያቀናላል፣ አመፀኞችን እንጂ ሌላ አያጠምምናል። በእርሱ በቁርአን ብዙዎችን ያጠማል፣ ብዙዎችን ደግሞ ያቀናላል። ግን የሚያጠማው አለ እነማንን ነው አለ? አመፀኞችን ነው አለ። ሪሳላው ከመጣላቸው በኋላ ትእዛዙ ይሄ ነው ተከተሉ ተብለው በዛ ነገር ላይ ሲያምፁ አላህ ያጠማቸዋል ማለት ነው። ሂዳያና ደላላ ወይም ጥመትና ቅንነት አንድ ሰው ካመነ ወይም ከካደ በኋላ የሚኖረው በዱንያ ላይ ያለ ቅጣትና ሽልማት ነው። ሌላ ቦታ ላይ እኮ አለ የሚሻውን ይምራል የሚሻውን ይቀጣል ይላል። ታዲስ በአቦ ተሰጥ ነው ወይም ደግሞ ፍርደ ገምድል ነው
ማለት አይደለም፣ ወይም ደግሞ የደቡብ ፍርድ አለው ማለት አይደለም አላህ። ነገር ግን እዛ ጋር የሚሻውን ሲል የሚሻውን እነማን ነው የሚቀጣው? የሚሻውን ደግሞ የሚምረው እነማን ነው ብለህ ብትል የሚቀጣው እነዛ በእርሱ ላይ ያጋሩትን ሰዎች ይቀጣቸዋል፣ ያመጹትን ሰዎች ይቀጣቸዋል። የሚሻውን ይምራል ደግሞ ማለት ደግሞ እነዛ በንስሐ የተመለሱትን ይምራቸዋል። ስለዚህ የሚሻው የሚለው ነገር አጠቃላይ ሙጅመል ነው፣ አሞ ነው የመጣ ነገር ነው። ከዛ በኋላ በሌላ አንቀጾች ላይ ደግሞ ሐስ ተደርገው ከፍሪ ዊል ጋር ተያይዘው ወይም ከነፃ ምርጫ ጋር ተያይዘው ብዙ ቦታ ላይ ይናገራል ማለት ነው። እነዛ ቅንነትን በጥመት ቅጣትን በምህረት የቀየሩ ናቸው እያለ ይናገራል። ስለዚህ አንተ የሆነ ሮቦት ነገር ከሆንክ ነፃ ፈቃድ ከሌለ ይሄን ነገር አታድርግ፣ ይሄን ነገር አድርግ፣ ድንበር አትለፉ፣ መልካም ስራ ስሩ ማለት ትርጉም አይኖረውም ነበረ። ፍሪዊል ስላለህ ነው። ሲጀመር ፍሪዊል እንዳለ የሚያሳይ ሎጂካል አፕሮች አሉ፣ ሜታፊዚካል አፕሮች አሉ፣ ኢፒስቴሞሎጂካል አፕሮች አሉ፣ ኦንቶሎጂካል አፕሮች አሉ፣ ኢቭን ቁርአኒክ ኤቪደንሶች አሉ። ፍሪዊል እንዳለ የሚያመለክት ማለት ነው። አንድ ሰው ፍሪዊል የለኝም ማለት አይችልም። እስቲ ፍሪዊል ከሌለ ምሳሌ ማማረጥ ትችላለህ ወይስ አታማርጥም በለው። አማርጣለሁ እሱ እኮ መብቴ ነው ይላል። አሁን መብት ማለት ነገ ጠዋት ኃላፊት የማያስጠይቅ ነገር ነው። እኔ ጠየቅኩ ያለሁት ኮንሲኩዌንስ ሪስፖንሲቢሊቲ ያለው ነገር አለ ወይ? የለውም ካለ ፍሪዊል የለውም የሰው ልጅ ካለ ፍሪዊል ሁለት ነገሮችን ይዞ ይመጣል አይደል? ቅጣትና ሽልማትን ይዞ ይመጣል በኋላ ላይ። ፍሪዊል ውስጥ ናቸው ያሉት የሚካተቱት። ማድረግም አለማድረግም ፖቴንሻል አለው። በፖቴንሻሉ በኮንሲኩዌንሱ የሚጠየቅበት ነገር፣ በጥሩ ነገሩ ደግሞ ሪዋርድ የሚያገኝበት ነገር ነው። አይ ካለ ደግሞ በጥፊ አንድ ሰው ቢያላጋውን ሄዶ ፍርድ ቤት እንትን ይላል። አሁን ለምሳሌ ድንጋይ ተፈናጥሮ የሆነ ድንጋይ ተፈናጥሮ ከተራራ ላይ ወርዶ አንድ ሰው ጭንቅላቱን ቢቀውረው ድንጋዩን ይከሰዋል? መሐመድ አይከሰው። ለምን አይከሰው? ያኔ እሱ እንትን የለውማ ተጠያቂነት የለውም አይደል? አቅል የለውም በቃ። ግን ሰው ግን አሁን መጥተውን በጥፊ ቢያላጋ ዝም ትለዋለህ አይደል? ፖሊስ ትጠራለህ አይደል? ፖሊስ ትጠራለህ ወይ ያቀመን ትታገላለህ ምናምን። ለምን እንደዚህ ያረክ ብለህ ትጠይቀዋለህ። አየህ እንደዛ ነው። ፍሪዊል የሚያስጠይቅ ነገር ነው። ፍሪዊል ስላለው ነው ማለት። ስለዚህ ሰው ልጅ ፍሪዊል እንዳለው ሎጂካል፣ ኢፒስቴሞሎጂካል፣ ሜታፊዚካል፣ ኦንቶሎጂካል ቁርአኒክ ኤቪደንሶች አሉ። ኢቭን ቢብሊካል ኤቪደንሶች አሉ። የሰው ልጅ ነፃ ፈቃድ አለው። ከዛ በኋላ ላይ ያለው ነፃ ፈቃድን ከአላህ እውቀት ጋር ከአላህ ሶቨርኒቲ ጋር ኮምፓተብል ነው ወይስ ኮምፓተብል ነው በሚለው ላይ ስኮላሮች ጭቅጭቅ አለባቸው። እኛ ኮምፓቲቢሊስት ነን። ያላ ሉዓላዊነት ከሰው ነፃ ፈቃድ ጋር መሳ ለመሳ ይሄዳሉ ብለን እናምናለን። ዛት ሚንስ ኮምፓቲቢሊስቶች ነን ማለት ነው። ኮምፓቲቢሊስት ናቸው ብለን ነው የምናምነው። ያላ ነፃ ፈቃድ የሰው ነፃ ፈቃድ ካላ ሉዓላዊነት ጋር መሳ ለመሳ ይሄዱም ይጋጫሉ ብሎ የሚያምኑት ደግሞ ኢንኮምፓቲቢሊስት ይባላሉ። ሆድና ጀርባ ናቸው ይናተፋሉ ብሎ የሚያምኑ ሰዎች አሉ። እነሱ ሃርድ ዲተርሚኒስት እና ሊበርቴሪያን ይባላሉ። ሊበርቴሪያን ጭራሹኑ ፈጣሪ ምንም የሚያውቀው ነገር የለም፣ አንድ ነገር ሀፕን ከማድረጉ በፊት ምንም ነገር አያውቅም ይላሉ። ሊበርቴሪያን ይባላሉ በስኮላሮች ደረጃ። በፕሮቴስታንቱ ዓለም ውስጥ ምንም ነገር የሚያውቅ የለውም የሚባሉ ደግሞ ኦፕንነስ ቴዎሎጂ ይባላሉ። ኦፕን ቴስ የሚባሉ አሉ ማለት ነው። በእኛ ደግሞ ምን ይባላሉ? ቀድርያዎች ይባላሉ። ማነው ጀብርያዎች ይባላሉ። ማነው ቀድርያዎች ይባላሉ። ቀድርያዎች የሚባሉት ምንድናቸው? በቃ ፍሪ ይባሉት ፌታሊዝም ነው። የሰው ልጅ ነፃ ፈቃድ የሚባል ነገር የለውም። አላህ ሁሉን ነገር ወስኖበታል። ስለዚህ እሱ ምንም ነገር ማድረግ አይችልም ብለው ሉዓላዊነቱን ተቀብለው የሰው ነፃ ፈቃድ የለውም፣ ጀነትም ጀሃነም ለመግባት ምንም ድርሻ የለውም ሰው ብለው የሚያስቡ ሰዎች ናቸው። እንደዚህ አይነቶች ምን ይባላሉ? ፌታሊዝም ይባላሉ። ሃርድ ዲተርሚኒስት ይባላሉ። ጀበርያዎች ይባላሉ ማለት ነው። በእኛ ኢንካር ተደርጓል። ሁለቱም ዋልታ ረገጥ ናቸው። ዋልታ ረገጥ የሆኑ ጽንፎች ናቸውና እኛ ሙስሊሞች የምናምነው ደግሞ ኮምፓቲብል ናቸው። አንደኛው ጀነራል ነው፣ አንደኛው ደግሞ ስፔሲፋይ ነው ብለን ነው የምናምነው። ይህ ይመስላል። ፒኬ ካለ ንገረው። ለጃቢር ሊዘጋብን ነው። እሺ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያው በሱ አካውንት ነው የመጣሁት። እንኳን መጣል። አስተካክል በትልቁ አድርገው ራስህን። እሺ፣ እንደዛ ከሆነ ግልጽ ነው። መሐመድ
ግልጽ ነው። የቀረኝን ሌላ ግን ጠይቃለሁ። ጥያቄ ያላችሁ መቀጠል ትችላላችሁ። ሬነር ካለህ ግባ። ሌላ ጥያቄ ያለው ሰው ካለ ይግባ። ኤላ ሙስሊም ነው? ማን ነው ያስገባው? ኤላ አለ። ሰላም አለይኩም፣ እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ አንተ ከመጠየቅ በፊት አንዴ በጽሁፍ የቀረበ ጥያቄ ነበርና አላህ Subhanahu Wa Ta'ala ገብቶ ይጠይቁ። እነሱ ዝም ብለው ነው ማለት ሐሳባቸው ምን እንደሆነ አታውቀውም። ስትመልስላቸው አልተመለሰም ይለዋል። ገብቶ ይጠይቁ፣ ምንም ችግር የለውም። ቤታችን ያው እንደምታየው ነው፣ ነፃነት አለው በደንብ። እሺ ጥያቄ ያላችሁ ገብታችሁ ጠይቁ። ኤላ ቀጥሉ። እሺ እኔ ነበረኝ ጥያቄ ኡስታዝ፣ ምሳሌ 30 እና ምሳሌ 8 ላይ ያለው ነበርና ምሳሌ 34 ላይ ያለውና ምሳሌ 8 22 አይ ቲንክ እንደዛ ነው። እሱ ነገር ሙሉ ተብራራልኝ ፈልጌ ነበር። ያው እኔ ትናንት ነበር ገና የሰለምኩት። ጥያቄ ምን እንደሆነ ካላወኩኝ ማብራራቱ ትንሽ ይከብዳል። ጥያቄ ምንድነው? መጽሐፈ ምሳሌ ምዕራፍ 30 ቁጥር ወደ ሰማይ የወጣና የወረደ ማን ነው ምናምን የሚለው ነው። እሱኛው ጥያቄ ምንድነው? እሱ ላይ ለምሳሌ እግዚአብሔር ልጅ አለው ተብሎ ነው እኛ ስንማር የነበረውና እግዚአብሔር የምር ልጅ አለው ወይስ ማለት አሲጋድ ሊወሰድ አልቻለም። ያው አንዳንድ ፓስተር ምናምን ሳናገር ነበርና እንደ ጋድም ሳይወስደው ከዛ በኋላ ያው ብዙ ነገር ተከራክረ ነበርና ትንሽ ኋላ ላይ ቆይቶ ልጁ ነው በሚለው ነገር ነው እነዚህን ጥቅሶች ጠቅሶ ሲነግረኝ ነበር። ወደ ሰማይ የወጣና የወረደ ማን ነው ሲል ዮድሄ ባብሄ ነው፣ ያህዌ ነው። ኦኬ። የምድር ዳርቻን ያጸና ማን ነው? ያህዌ ነው። ይህን ታውቅ ዘንድ ስሙ ማን ነው? ያህዌ ነው። የልጁ ስም ማን ነው? ኢየሱስ ነው። ትንቢት ነው ራሱ። ለምሳሌ ልጅ የሚለው ብሉይ ኪዳን ላይ በትንቢት ደረጃ ይቀመጣል። ልክ መዝሙረ ዳዊት ምዕራፍ 2 ቁጥር 1 ላይ አለቆችና የምድር ነገስታት በያህዌና በመሲሁ ላይ ተነሱ ይላል። መሲሁ ማለት የተቀባ ማለት ነው። መቼ ነው የተቀባው ስንል ከተጠመቀ በኋላ ነው የተቀባው። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ አምላክ ናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል። መቼ ነው የተቀባው በላቸው? አዲስ ኪዳን ላይ ነው የተቀባው። ታዲያ ብሉይ ኪዳን ላይ ለምንድን ነው መሲሁ የሚለው ቃል የተቀመጠው ስንል ትንቢት ነው። በትንቢት ደረጃ ወደፊት መሲህ እንደሚሆን ስለሚያመለክት ነው። መጽሐፈ ምሳሌ ምዕራፍ 30 ቁጥር 4 ላይ የልጁ ስም ማን ነው ሲል ልጅ የሚለው ወደፊት ሉቃስ 1:35 ላይ ከአንቺ የሚወለደው ቅዱስ የአምላክ ልጅ ይባላል አላት። ድንግል ማርያም ማኅፀን ውስጥ በመንፈስ ቅዱስ አማካኝነት ፕሮሰስ አድርጎ ኬሚካል ሪአክሽን እና ሜካኒካል ፈንክሽን አድርጎ የመጣው ሕፃን የአምላክ ልጅ ተብሏል ማለት ነው። ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 ላይም እንደዛ ነው። አንተ በአንቀላፋ ጊዜ ከሆድ የሚወጣ ዘርህን አስነሳለሁ አለ። ዘር አየህ፣ ዘር ኦንቶሎጂካሊ የባህሪ ጉዳይ ነው። ፍጡር ነው ራሱ። እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል አለ። ያ ነገር የተከሰተው በአዲስ ኪዳን ላይ ነው። ዕብራውያን ምዕራፍ 1 ቁጥር 5 ላይም እግዚአብሔርም አለኝ አንተ ልጄ ነህ እኔ ዛሬ ወለድኩ ይላል። መዝሙረ ዳዊት ምዕራፍ 2 ቁጥር 7 ላይ ያለውን ጥቅስ ጠቅሶና አጣቅሶ በአዲስ ኪዳን ላይ ዛሬ በዳዊት ከተማ መድኃኒት ተወልዶላቸዋል ይላል። የሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ። ስለዚህ ልጅ የሚለው ነገር ብሉይ ኪዳን ላይ ስለጠቀሰ ያኔ በልጅነት ደረጃ ነበር የሚለውን ሳይሆን የሚያሳየው ወደፊት ያለውን ነገር የሚያሳይ ነው። ለምን መዝሙረ ዳዊት ምዕራፍ 2 ቁጥር 1 ላይ መሲህ ተብሏል። ግን ያኔ ግን መሲህ አልነበረም። ኢየሱስ መሲህ የሆነው መቼ ነው? አዲስ ኪዳን ላይ ነው። ተጠምቆ ሲቀባል ነው ራሱ። ዕብራውያን ምዕራፍ 1 ቁጥር 9 ላይ እግዚአብሔር አምላክ ከባልንጀሮቹ ይልቅ በደስታ ዘይት ይቀባል። የሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ የጌታ መንፈስ በእኔ ላይ ነው ለድሆች ወንጌል ይሰብክ ዘንድ ቀብቶኛልና አለ። የተቀባ ነው። መቼ ነው የተቀባው ብለህ ብትል በአዲስ ኪዳን ነው። ብሉይ ኪዳን ላይ ተቀብቷል እንዴ? አልተቀባም። ታዲያ መሺያህ የሚለው የዕብራይስጥ ቃልና
መሺያህ የሚለው የዕብራይስጥ ቃልና የክርስቶስ የሚለው የግሪክ ሰብጀንት ቃል ለምንድነው መዝሙረ ዳዊት 2:1 ላይ የወጣው ሲባል ትንቢት ነው። እዛው ላይ 2:11 ላይም እንደዛ ነው፣ እንዳይቆጣ ልጁን ሳሙት ይላል። ይሄንን ነው ከዛ አንፃር ነው። ምናልባት ልጅ የተባለው ነገር ኦንቶሎጂካል ነው ወይስ አናሎጂካል ነው በሚለው ላይ ከፈለክ ሉቃስ ምዕራፍ 3 ቁጥር 38 ላይ አዳም የአምላክ ልጅ ተብሏል። ምን ማለት ነው የአምላክ ልጅ ሲባል? ያለ እናት ያለ አባት የፈጠረው ነው። ኢዮብ ምዕራፍ 38 ቁጥር 7 ላይ መላእክት የእግዚአብሔር ልጆች ተብለዋል። ለምን ተባሉ ሲባል ያለ እናት ያለ አባት ስለፈጠራቸው ነው። ስለ ኢየሱስ ምን ለማለት ይቻላል ስንል የሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ ከአንቺ የሚወለደው ቅዱስ የአምላክ ልጅ ይባላል። የሚወለደው የሚለው የግሪከኛው ቃል ጌኖማይ ነው የሚለው የሚሆነው ማለት ነው። ድንግል ማርያም ማኅፀን ውስጥ ፕሮሰስ አድርጎ የሆነው የማኅፀኗ ፍሬ የሉቃስ ወንጌል ምዕራፍ 1 ቁጥር 43 ላይ እንደዛ ነው የሚለው። አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ያ ፍሬ ያ እንቁላል ያ ኤክሴል ያለ ስፐርም ሴል ያለ ዘራብሲ ያለ ወንደ ዘር ፈርትላይዝ እንዲያደርግ አድርጎታል ፈጣሪ። ይችላል ሁን በሚለው ቃል ይችላል በመንፈስ ቅዱስ አማካኝነት። ለዛ ነው ሉቃስ 1:48 ላይ ምን አለች? እርሱ ብርቱ የሆነው በእኔ ታላቅ ስራን አድርጓልና አለች። ምን አደረገ? ድንግል ማርያም ማኅፀን ውስጥ የድንግል ማርያምን እንቁላል ሰው ማድረግ ችሏል። የሚገርም ነው፣ አሜዚንግ ነው። ለዛ ነው ኢሳይያስ 49 ቁጥር 5 ላይ እንደዛ ነው ከማኅፀን የሰራኝ ያለ ከማኅፀን የሰራኝ እግዚአብሔር እንዲህ ይላል። ማኅፀን ውስጥ የሰራኝ ግዕዙ የፈጠረኝ ነው የሚለው። ግሪኩና ዕብራይስጡ ደግሞ የፈጠረኝ በማኅፀን ውስጥ የፈጠረኛል። የተፈጠረ ፍጡር አለ ማኅፀን ውስጥ፣ ያንን ነው የሚያመለክተው። ስለዚህ ልጅ የሚለው እንትን ኦንቶሎጂካል ሳይሆን ሜታፊዚካል ነው። ኦንቶሎጂካል ሳይሆን አናሎጂካል ነው። ኦንቶሎጂካል ሳይሆን ፈንክሽናል ሆኖ የመጣ ነገር ነው። የባህሪ ጉዳይ ሳይሆን የምንድነው ዘይቤያዊ አነጋገር ነው ራሱ ማለት ነው እንጂ ሊትራሊ የሚወሰድ አይደለም። ወይም ደግሞ እንትና ምክንያቱም ዮሐንስ ወንጌል 4:24 ላይ እግዚአብሔር መንፈስ ነው ይላል። መንፈስ ነው ማለት ምን ማለት ነው ስንል ረቂቅና ምጡቅ ነው፣ መለኮት ነው። መለኮት የማይታይ የማይዳሰስ የማይጨበጥ ረቂቅ ማለት ነው። መለኮት ማለት ሁሉን ነገር የሚሰማ ማለት ነው። ታዲያ ማን ነው ልጅ የተባለው ስንል ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ አንተ ባንቀላፋ ጊዜ ዳዊት ሲያንቀላፋ ከወገብ የሚወጣው ዘር አለ አለ እርሱን አስነሳለሁ ለእርሱ ለዛ ዘር እኔ አባት ሆነዋለሁ አለ። እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል አለ። አባትና ልጅ የተባለው እዛ ጋር ፍጡርና ፈጣሪ ነው፣ ሌላ ነገር አይደለም። ፍጡርና ፈጣሪ ደግሞ ኦንቶሎጂካሊ ይለያያሉ። ከዛ አንጻር ነው መዝሙረ ዳዊት ምዕራፍ 131 ቁጥር 11 ላይ እግዚአብሔር ለዳዊት ማለ አይጸጸትም፣ ከወደ ፍሬ በዙፋን ላይ ያስቀምጣለሁ አለ። ከወደ ፍሬ ከአንተ አብራክ ውስጥ የሚወጣ አለ፣ እሱን በዙፋን ላይ ያስቀምጣለሁ አለ። ሉቃስ ወንጌል ምዕራፍ 1 ቁጥር 32 ላይም ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ለማለ ኢየሱስ ይሰጠዋል አለ። ሰጪ አለ ጌታ አምላክ በዳዊት መስመር ውስጥ በዳዊት ቤተሰብ ውስጥ ከአብርሃም ከይስሐቅ ቤተሰብ ውስጥ የሚያመጣው ዘ ፕሮሚስድ መሳያ አለ። ስለሱ ነው የሚያወራው። ይሄ ይመስላል። ኦኬ፣ አመሰግናለሁ በጣም ቴንክ ዩ ኡስታዝ። ፒኬ አለ ፒኬ አለ ኡስታዝ። መጀመር የምትፈልገው ነገር ካለ ጨምር ከፈለክ። አይ እኔ ምንም የምጨምረው ነገር የለም፣ ራሴ እየተማርኩኝ ነበረ። ቀጥሉ ኢንሻአላህ። እንትኑ ምንድነው እንትን ላለው ምንድነው ኃላፊነትን ይወስዳለሁ። ሀያትን አድሚን አድርጋት፣ ትጠቅማቸዋለች በጣም። እኔ ጋር በጣም ምትሰራልኝ እሷ ናት። እኔ ጋም ኢብራሂም ጋም ትሰራለች። አይ ቲንክ እንትን በላት፣ ተነጋገሩና ከፈለክ እንትን በለው ከፈራ ትጠቅማቸዋለች ብዬ ነው። ተነስቷል መሰለኝ። አውጃ ተነስቷል መሰል። እኔ እንጃ ተነስቶ አይቼው ነበረ። ካለ እጃ ሀያትን ሞዴሬተር አድርጋት። አንዳንድ አሳይኝ ሀያት ትጠቅማቸዋለች። እና ሰላም ብለን ደግሞ እሺ። ሰላም አለይኩም ወራህመቱላህ። ኡስታዝ እንዴት ነው? ሰላም ነህ? እንዴት ነህ? አለው። እንኳን ደህና መጡ። እንኳን ደህና ቆየኝ። እስቲ እንትን አንገብጋቢውን ሬነርን ሰላም ይበሉትና እንገዋለን ወደ መጥቷል። ቆይ መጀመሪያ በደንብ እንትን ብዬ ነው አብላልቼ ነው እንትን ብለው እንደ ዩራኒየም ሞተር ያመጣበት ነገር አይደለም። ሞተር አሙቄ ምናምን ነው። ሀያ ትጠቅማለች። እንግዲህ ጨርስ። ትጠቅማለች፣ የምር ትጠቅማለች። ሌላም ሰው ቢሆን አንስተን ቢሆን ትጠቅማለች። አድርጋት። እኔ ቤት እና ኢንሻአላህ ወቋትም ኢብራሂም ጋር ከስራ አንዳንድ ጻፊለት
አንዳንድ ጻፊለትና እንትን ይበልሽ። ከዛ ወደ ሬነር ትላለህ ማለት ነው። ሬነር ነው ስሙ፣ ሬነር ነው ሬነር ረያን ሆነ እንትን ኤልያስ ሰላም አለይኩም። ማታ ነው ስም ሻዳ ያዘው። እንዴት ነህ ሀቢቢ? ወደ ረያን ከሚል ደህና ነህ? ጀመርክ ትምህርት? አዎ የተወሰነውን በቴሌግራም ላይም ተልኮልኛል። እናም ደግሞ ግሩፕ ውስጥ ገብቼም እያጠናሁት ነው። ጎበዝ በርታ። እሺ ምንም ነገር ከፈለክ ጻፍልኝ። ኦኬ እሺ ሀቢቢ ቀጥሉ ኡስታዚ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሬነር ሰላም አለይኩም ሙሽራው። አሰላሙ አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ባንታ አፋውን አሰላሙ አለይኩም መባል ተጀመረ። ጉድ እኮ ነው። ጉድ 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 ጉድ። ማሻአላህ ማሻአላህ ማሻአላህ። አላህ ይቀበልህ። ማሻአላህ። እስቲ የተወሰነ ነገር የለኔ ምንድነው የተፈጠረው? የተፈጠረው እንግዲህ እውነት ነው የመጣው። ያው ሌላ ምንም የሆነ ነገር የለም። የተሻለውን ነው ነው እንደምታውቀው ነው። የተወሰነውን አይተናል አብረን ብዙ ጊዜ እና ቁርአን አሸናፊ መጽሐፍ ነው። ከአብዲ ጋር ቅድም ወራ ነበር እሱ ይዟልና አንተ ያፈረስካቸውን እሱ መጽሐፍ ይዟል ትምህርቶቹን እና እሱን አለመቀበል አልቻልኩም ለመናገር። ማሻአላህ ብዙ ያ አሁን ምን እንደምል ራሱ አላውቅም። በጣም ጨንቆኝ ይገርማል። ማሻአላህ አላህ ይቀበል። አሁን ተቀባጥር ነው ተጸጋ ነው። አይ እንደው እንዳላለች ከሚለው አንፃር እንጂ እሱማ ብዙ እንደተጋጋጥክ ያስታውቃል። ራሱ ረጅም ጊዜ እኮ ነው እንደዚህ እንትን ስትል የነበረው እና አሁን አንዳንድ ሰዎችን ሬሳችሁንና ሰብስቡ አልካቸው። ቀብር ተቀመጡ ጎዝጉዙ ምናምን ለቅሶ የተቀመጡ ሰዎች አሉ ነው ወይስ ሰላም ነው? ማሻአላህ ይገርቶብኝ ነው። እኛ ባለፈው ብያለሁ እኔ ነፍሲ ማር ብዬ ወጥቻለሁ። አሁን ደግሞ ያው ትንሳኤውን አግኝቻለሁ ልልህ ነው። ማሻአላህ አይ ጥሩ ነው። እንግዲህ ማንኛውም ጥያቄ ሲኖርህ መጠየቅ ትችላለህ። አይ ቲንክ ለጊዜው ለተወሰነ ጊዜ አንተ ትምህርት ላይ ብታተኩር ጥሩ ነው ብዬ አምናለሁ። ቴሌግራም ላይ የተለያየ ትምህርት መርሃ ግብር አለ። ቤት ከዚህ በኋላ ስከፍትም ንጽጽር የሚባለውን ነገር ለጊዜው እነ ጃቢር ጋር እነ ኢብራሂም ጋር ምናምን እየገባ ንጽጽር ማነጻጸር ትችላለህ ከፈለክ ማለት ነው። በተረፈ ቤት ስትከፍት ያው እስላማዊ የሆኑ ትምህርቶች ቀጥታ ሰዎች መማር ከፈለክ መክፈት ትችላለህ። እነ ዳሪያ እና አዲስ ዓለም ምናምን የሚያደርጉት እንደዛ ነው። ቤት ይከፍቱና እስላማዊ የሆኑ ትምህርቶችን ይማራሉ። ንጽጽር ግን አብዛኛውን ጊዜ የሚያደርጉት ሌሎች ቦታ ነው። ስማርት ናቸው እንደነሱ ማለት ነው። አንተም እንደዛ ታረቃለህ ኢንሻአላህ ማለት ነው። በርታ፣ አላህ ያበርታ። በጣም የሚገርም ነው ነገሩ። በጣም ከፒኬ ጋር በጣም ታወሩ ነበረ እንትን ላይ ሲመጣው ሲጠይቅ ምናምን ነገርና አላህ ጀዛን ይክፈልህ ፒኬ። ቀላል ነገር አይደለም የሄድክበት እንትን ማለት ነው። እየሄዳችሁበት ያላችሁት አካሄድ በጣም የድካማችሁን ፍሬ እያገኛችሁ ነው። ያው ጊዜ ይፈልጋል ማንኛውም ነገር ጊዜም ፈጅቶም እንትን ማለቱ አይቀርም። ሻዳ ከያዙ ጥሩ ነው። ካልሆነም ደግሞ ቤተሰብ ሆነን መቀጠል እንችላለን ነው የምንለው እኛ። ስድድብ ከሌለበት ጨዋነት ከተሞላበት ማለት ይቻላል ነው የምንለው። እንትን ነው መግባት ይችላል። ብርሃን ክሬቲቭ ዲዛይን አስገቡት እስቲ ግባ።
ግባ እስቲ ግባ። አይ ከስር መጻፍ እኮ ዋጋ የለውም። ግባና አስተምረን። ጥሩ ድል ነው።